ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊ እንዲሁም ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። ለመጪው የፋሲካ በዓል ከአሁኑ በእንቁላል ላይ የታየውን የዋጋ ንረትንና የስርጭት መዋዠቅን ተከትሎ ከሚመለከተው አካል የወጣ አዲስ መረጃ አለ የምናጋራችሁ ይሆናል። ሁሉም ተማሪዎችን የተመለከተ አዲስ መመሪያና ደንብ መውጣት እንቅስቃሴ መጀመሩ ተሰምቷል። ይህንንም በዝርዝር ይዘነዋል። የኢትዮጵያ የሎተሪ አገልግሎትን የሚመለከት አዲስ መረጃ ደርሶናል የምናጋራችሁ ይሆናል። የተወደዳችሁ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊ እንዲሁም ማህበራዊ መረጃዎቻችንን ይዘንላችኋል። አዳዲስና ትኩስ የቢዝነስ እንዲሁም ማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደ ያዝንላችሁ መረጃዎቻችን እናልፋለን። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ ያቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮዎች፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን። በ670 ሚሊዮን ብር በላይ በጀት ወደ ተግባር የገባው የትግራይ ክልል ሁለተኛ ዙር የከተማ ልማታዊ ሴፍትኔት ፕሮግራም ተጀመረም። በትግራይ ክልል በዝቅተኛ ገቢ የሚተዳደሩ ዜጎችን ተጠቃሚ የሚያደርግ ሁለተኛ ዙር የከተማ ልማታዊ ሴፍትኔት ፕሮግራም ተጀምሯል። ይህ ፕሮግራም የፌዴራል መንግስት በመደበው ከ670 ሚሊዮን ብር በላይ በጀት ወደ ተግባር የገባ ሲሆን ከ3447 በላይ የቤተሰብ መሪዎችን ተጠቃሚ እንደሚያደርግም ተገልጿል። በዚህም የፕሮግራሙ ተጠቃሚዎች እያንዳንዳቸው ቢያንስ 4 ቤተሰቦችን የሚያስተዳድሩ መሆናቸውን ደግሞ የመቀለ ከተማ የሴፍትኔት ፕሮግራም አስተባባሪው አቶ ተሻለ ብርሃን ተናግረዋል። ፕሮግራሙ ተጠቃሚዎችን ለ3 ዓመታት በተለያዩ ስራዎች ላይ በመሳተፍ ዘላቂ የገቢ ምንጭ ወደሚያገኙበት የስራ ሁኔታ እንዲሸጋገሩ ለማድረግ ያለመ መሆኑም ተነግሯል። በመጀመሪያው ዙር የሴፍትኔት ፕሮግራም ተጠቃሚ የነበሩ 3215 የቤተሰብ መሪዎች በቀጣዩ ዙር እንደሚመረቁ ተገልጿል። የሕክምና ሙያ ሳይኖረው የሕክምና አገልግሎትና የመድኃኒት ሽያጭ ሲያከናውን የነበረው ግለሰብ በ10 ዓመት ጽኑ እስራት መቀጣቱ ተገለጸም። ሳሙኤል ገመዳ የተባለው ግለሰብ ምንም አይነት የሕክምና ሙያ ሳይኖረው በቡሌ ሆራ ወረዳ ሱኬ ቀበሌ በተባለ አካባቢ ቤት በመከራየት የመድኃኒት ሽያጭና የሕክምና አገልግሎት ሲሰጥ ከህብረተሰቡ በተገኘ ጥቆማ በቁጥጥር ስር መዋሉ ተገልጿል። ፖሊስ ግለሰቡን ሚያዝያ 1 ቀን 2017 ዓ.ም በቁጥጥር ስር ውሎ የምርመራ መዝገቡን በበቂ ሁኔታ በማጣራት ካጠናቀቀ በኋላ ለአቃቤ ሕግ ማስተላለፉን የቡሌ ሆራ ወረዳ ፖሊስ ጽሕፈት ቤት የወንጀል ምርመራ ክፍል ኃላፊ ምክትል ኢንስፔክተር ገልቹ ዮሴፍ ተናግረዋል። አቃቤ ሕግም በወንጀል ሕግ ቁጥር 535 የሕክምናና የጤና አጠባበቅ ሙያን ሕገወጥ በሆነ መንገድ ተጠቅሞ በመስራትና እንዲሁም በወንጀል ሕግ ቁጥር 387 ንዑስ አንቀጽ 4 በሐሰተኛ የሕክምና ምስክር ወረቀት በመገልገል ወንጀል ክስ መስርቶበታል። የአቃቤ ሕግን ክስ የተመለከተው የቡሌ ሆራ ወረዳ ፍርድ ቤት ተከሳሹ አግባብ ካለው ተቋም በግልጽ እንዲሰራ ፍቃድ ሳይሰጠው ለህሙማን መድኃኒቶችን በመሸጥ ወንጀል ጥፋተኛ ሆኖ በመገኘቱ በ10 ዓመት ጽኑ እስራት እንዲቀጣ መደረጉን የቡሌ ሆራ ወረዳ ፖሊስ ጽሕፈት ቤት መረጃ ያመለክታል።
የኢትዮጵያ አየር መንገድ የ2025 በአፍሪካ ምርጥ የበረራ ላይ ምግብ አቅርቦት አየር መንገድ በመባል ተሸለመ። አየር መንገዱ በጀርመን ሃምቡርግ በተካሄደ 2 መርሃ ግብሮች ላይ 2 ሽልማቶችን የተቀዳጀ ሲሆን የመጀመሪያው ሽልማት በፓኤክስ ኢንተርናሽናል እና ፓኤክስ ቴክ መጽሔቶች የሚዘጋጁት የፓኤክስ አንባቢ የሽልማት መርሃ ግብር ወይም ደግሞ ፓኤክስ ሪደርሺፕ አዋርድ ላይ የተበረከተለት ሽልማት ነው። በተጨማሪም ሁለተኛው ሽልማት ደግሞ በአፍሪካ በቀዳሚነት በተረከባቸው ኤርባስ አውሮፕላኖች በሚሰጣቸው ዘመናዊ አገልግሎቶች ወይም ካቢን ኮንሰፕትስ ኦፍ ዘ ይር 2025 ሽልማት መቀዳጀቱን አስታውቋል። ሽልማቱን አስመልክተው የአየር መንገዱ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ባስተላለፉት መልእክትም በኢንዱስትሪ አቻዎቻችንና ተሳፋሪዎች ለበረራ ምግብ አገልግሎት ጥራትና ለአዲሱ የካቢን ዲዛይን ፈጠራ አቀራረብ እውቅና በመሰጠታችን ታላቅ ክብር ተሰምቶናል ብለዋል። በዚህም በሁለት መርሃ ግብሮች በአፍሪካ ምርጥ የበረራ ላይ ምግብ አቅርቦት አየር መንገድ ሽልማትና በአፍሪካ በቀዳሚነት በተረከባቸው ኤርባስ አውሮፕላኖች በሚሰጣቸው ዘመናዊ አገልግሎቶች ካቢን ኮንሰፕት ኦፍ ዘ ይር 2025 ሽልማት መቀዳጀቱን ከአየር መንገዱ የተገኘው መረጃ ያመለክታል። በኢትዮጵያ ለመጀመሪያ ጊዜ የሎተሪ አገልግሎት በዲጂታል ሎተሪ መጀመሩ ተነገረ። ይህ በታሪኩ ለመጀመሪያ ጊዜ የተጀመረው የዲጂታል ሎተሪ በሁለት መንገድ ተግባራዊ ይደረጋል ተብሏል። አንደኛው የቁጥር ሎተሪዎችን በመጀመሪያ ደረጃ ሙሉ በሙሉ ሳይሆን በከፊል ዲጂታል ማድረግ ሲሆን፣ ሁለተኛው ደግሞ የሚፋቁ የፈጣንና ቢንጎ ሎተሪዎችን በዲጂታል መንገድ ነው ተብሏል። የኢትዮጵያ ኢንቨስትመንት ሆልዲንግ፣ የኢትዮጵያ ሎተሪ አገልግሎትና የታምኮን ሶፍትዌር ሶሉሽን የሥራ ኃላፊዎች ዲጂታል ሎተሪውን በይፋ አስጀምረውታል። በገበያ ላይ ካሉ የወረቀት ሎተሪዎች በተጨማሪ የዲጂታል ሎተሪው በድረገጽ፣ በእጅ ስልክ፣ በኮምፒውተር፣ በአጭር የጽሑፍ መልእክት፣ በዩኤስኤስዲ ስካን አድርጎ መጫወት፣ ስልክ ደውሎ በመጫወት ከዕድል አዟሪዎች በፓስ ማሽን በመግዛት ዕድልን መሞከር ይቻላል የተባለው የዲጂታል ሎተሪው ለወጣቶች የሥራ ዕድልና ለሀገር ውስጥ የቴክኖሎጂ ኩባንያዎች እድገት ምቹ ሁኔታን በመፍጠር ረገድ አዎንታዊ ሚና እንዳለው ደግሞ የታምኮን ሶፍትዌር ሶሉሽንስ ዋና ስራ አስፈጻሚ አቶ ሰለሞን ከበረ አስታውቀዋል። ሁሉም ተማሪዎች ወደ ትምህርት ቤት ስልክ ይዘው እንዳይሄዱ ለማድረግ እንቅስቃሴ መጀመሩን የትምህርት ሚኒስቴር አስታወቀም። ይህ የተባለውም የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በሚመሩት የትምህርት ዘርፍ ላይ ስለ አፈጻጸምና ስለ ታቀዱ እቅዶች ማብራሪያ በሰጡበት ወቅት ነው ተብሏል። በዚህም ወቅት ተማሪዎች ስልክ ትምህርት ቤት ይዘው እንዳይገቡ ለማድረግ እንቅስቃሴ እንደተጀመረ ገልጸዋል። በሌላ በኩል የትምህርት ሚኒስትሩ በሰጡት ማብራሪያ በበጀት ዓመቱ 9 ወራት ውስጥ ከ1200 በላይ ቅድመ አንደኛ ትምህርት ቤቶች መገንባታቸውንም አንስተዋል። በተጨማሪም የመምህራን ክህሎት ማነስ፣ የትምህርት ቤቶች መሰረተ ልማት አለመሟላት፣ የስርዓተ ትምህርት ችግርና የመጽሐፍ አቅርቦት የትምህርት ዘርፉ ማነቆዎች እንደነበሩ አስተዋል። እነዚህንና መሰል የትምህርት ስርዓቱ ማነቆዎችን ለመቅረፍ በሀገር አቀፍ ደረጃ ሪፎርም መደረጉን ገልጸው ባለፈው ዓመት በትምህርት ለትውልድ ንቅናቄ ወደ 27.5 ቢሊዮን ብር ከህብረተሰቡ በመሰብሰብ ትምህርት ቤቶች እንዲሰሩና እንዲታደሱ መደረጉንም ተናግሯል። ባለፉት 9 ወራት ብቻ ከ1250 ቅድመ አንደኛ ትምህርት ቤቶች 390 የሚሆኑ አንደኛና መለስተኛ ትምህርት ቤቶችና 200 የሚደርሱ ደግሞ ሁለተኛ ደረጃ ትምህርት ቤቶች መገንባታቸውን ገልጸው 22000 ለሚደርሱ ትምህርት ቤቶች ደግሞ እንዲሁ እድሳት መደረጉን ተናግረዋል። በማብራሪያቸውም አክለው በተጀመረው እንቅስቃሴም የጋራ ስምምነት ላይ ከተደረሰ ከሚቀጥለው ዓመት ጀምሮ ተማሪዎች ትምህርት ቤት ገብተው ትምህርት መከታተል እንጂ ከስልክ ጋር የሚጫወቱበት ሁኔታ እንዳይፈጠር ይደረጋል ብለዋል። በተጨማሪም ከዚህ ቀደሙ የትምህርት ሚኒስትሩ ከትምህርት ስርዓት ጋር ተያይዞ እንዲሁም ተማሪዎች ላይ የተለያዩ በርካታ ህጎችና ደንቦችን ሲያወጣ ይስተዋላል። ለአብነትም በሚቀጥለው ዓመት
ዓመት የትምህርት ዘመን በሁሉም የመንግስትም ሆነ በግል የትምህርት ተቋማት ላይ የተማሪዎች ምዝገባ የፋይዳ ዲጂታል መታወቂያ እንደ ግዴታ መቀመጡንና እኛም በዜና ወጃችን ወደ እናንተ ማድረሳችን ይታወሳል። በሌላ በኩል ደግሞ በመጪው በሰኔ 2017 ዓ.ም የሚሰጠውን የመውጫ ፈተና የሚወስዱ እጩ ተመራቂዎች የፋይዳ ዲጂታል መታወቂያ እንዲመዘገቡና ይህም ደግሞ አንዱ የፈተናው መስፈርት መሆኑን የትምህርት ሚኒስቴር አስታውቆ እንደነበር አይዘነጋም። በእንቁላል ላይ የሚታየውን የዋጋና የስርጭት መዋዠቅ ፈጥኖ በመገምገምና ከአቅራቢዎች ጋር የተጀመረውን የትስስር ስራ ማጠናከር ይገባል ሲሉ የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ዣንጥራር አባይ ተናግረዋል። ምክትል ከንቲባው ይህን ያሉት በመጪው የትንሣኤ በዓል በመዲናዋ የተረጋጋ የግብይት ስርዓት እንዲኖር የተከናወኑ የቅድመ ዝግጅት ስራዎችንና የገበያ መረጋጋት፣ የገቢ አሰባሰብ፣ የህገወጥ ንግድ ቁጥጥርና የኢትዮጵያ አዲስ አበባ ታምርት ንቅናቄ ግብረ ኃይልን በገመገሙበት ወቅት ነው። ለመጪው የትንሣኤ በዓል የመሰረታዊ የፍጆታ ዕቃዎች፣ አትክልትና ፍራፍሬ፣ የኢንዱስትሪ ውጤቶች፣ የግብርና ምርቶችና የቁም እንስሳት በቂ አቅርቦት መኖሩን የግብረ ኃይሉ ሰብሳቢ የሆኑት ምክትል ከንቲባው ዣንጥራር አባይ ተናግረዋል። በሌላ በኩልም በእንቁላል ላይ የሚታየውን የዋጋና የስርጭት መዋዠቅ ግብረ ኃይሉ ፈጥኖ በመገምገምና ከአቅራቢዎች ጋር የተጀመረውን የትስስር ስራ በማሳለጥ አቅርቦቱን ማሳደግ እንደሚገባም አክለዋል። የቅድመ ዝግጅት ስራዎችን ጨምሮ በምርት አቅርቦት፣ በህግ ማስከበር፣ በኢመደበኛ ንግድ፣ በምሽት ንግድ እንቅስቃሴ፣ በገቢ አሰባሰብ እንዲሁም በሚዲያና ህዝብ ግንኙነት ላይ የተሰሩ ስራዎችና የመጡ ለውጦችን ማስቀጠልም እንደሚገባ አሳስበዋል። የተወደዳችሁ ተከታታዮቻችን ቀጥለናል። ወደ ውጭ መረጃችን ስንሸጋገር ደግሞ ቻይና አሜሪካ የጣለችውን ታሪፍ ሙሉ በሙሉ እንድትሰርዝ ማስጠንቀቋ ተሰማም። የቻይና ባለስልጣናት ሰሞኑን ትራምፕ በሀገራቸው ላይ የጣሉትን ተጨማሪ ታሪፍ ተከትሎ አሜሪካ ይህንን ውሳኔዋን ሙሉ በሙሉ እንድትሰርዝ አስጠንቅቀዋል። ፕሬዝዳንት ትራምፕ በሀገራት ላይ ሊጥሉት ያቀዱትን ታሪፍ ለ90 ቀናት እንዲዘገይ በዚህ ሳምንት ያሳወቁ ሲሆን በአንጻሩ ቻይና ምርቶች ላይ የሚጥሉትን ታሪፍ ደግሞ ወደ 145 ከፍ አድርገዋል ተብሏል። ባሳለፍነው አርብ ፕሬዝዳንት ትራምፕ በቻይና የሚመረቱ የተወሰኑ የኤሌክትሮኒክስ ምርቶችን ከታሪፍ ነፃ ለማድረግ ቢያሳውቁም ግን የአሜሪካው የንግድ ሚኒስተር በበኩሉ ባለፈው እሁድ እንዳሉት ከሆነ ደግሞ እንደዚህ አይነቶቹ ውሳኔዎች ለአጭር ጊዜ ብቻ የሚቆዩ ናቸው ሲሉ ተደምጠዋል። በእነዚህ ምርቶች ላይ በታየ ሁኔታ የታሪፍ ጭማሪ የሚደረግ ሲሆን ከተወሰነ ጊዜ በኋላ ጭማሪው ይፋ ይደረጋል ብለው ምርቶቹ በአሜሪካ እንዲሰሩ እናደርጋለን ሲሉ ሚኒስተሩ መናገራቸውን ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚሁን ይመስሉ ነበር። አዳዲስና ትኩስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ አቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮ፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን።